ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶችም እንደዛ እውነትም ናቦሮ ብሎታና አብርሽ የሌባ ገጽታ ቆሻሻ አስቀያሚ የሰው መልክ የሌለው ዝንጀሮ ማለት ነው። የቤት ሙሉያ አብርሽ ዲኤንኤ አስመርምረን ምን አታልፍም? ወየ ይስሐቅ ወየ ዳኒ ወየ ሮሙ ወየ ቀዩ ልጅ ወርቀ ሲያደርግናት የነበረው ወየዚህ ከአምስት አንዱን ሊሆን ይችላል። ለምንድን ነው ወይ አንተ ነው የሚሆነው? ለምን ዲኤንኤ አስመርምረን አንተ አታልፍም? አብርሽዬ ምን አስቸገረ በእንደዚህ እሷ መነማመጥ? ይሄ እምብርቷን አሳይታል። ሜነ ጽጌ የስራችን ይስጥሽ። ኒያሾ ይኸው እየበላች አደባባይ ነው ምግብ። አንዷም እንደ ኒያሾ ጀምራለች። ገንፎ አይቀራት ምን አይቀራት። አብርሽ ይሄ ብርድ እምብርቷን አሳይታ ራስ ቤት ብርድ የመታው ሰውነት ቂጥና ሆዷን ወደፊትና ወደ ኋላ የሆነው ሰውነት በሱ አትናናጥብ። አብርሃም እኮ እያለ ያለው እኮ እኔም የራሴን ኑሮ ኖራለሁ፣ አንቺም የራስሽን ኑሮ ኑሪ አለች ነው። ስለዚህ ከሱ ቤት ደግሞ ለምነሽ እያደርሽ ከሱ ቤት ለማኝ ከልመና ሳትወጪ ወርቅ ገዝቶ ሰርፕራይዝ አድርጎሽ መኪና ድረስ ገዝቶልሽ። እኔ ግን አንድ ግራ የተጋባሁት ነገር አለ ማለት ነው። ግራ ህዝቡን ያጋቡት። እኔ እንኳ ግራ አልጋባም። ህዝቡን ይሄ ወደንሱ ይሄ ዩቱብ የሌለው ይሄ ትክታክ ብዙም የማይጠቅም ከሰው ቤት እየገባ ራሱን ዘና ፈታ የሚያደርገውችን እነሱን እግራ ባታጋቡ ብዙ ጊዜ ጥሩ ነው። የተጣላ ሰው ተጣልተናል ካላችሁ የተጣላ ሰው ጭቅጭቅ ንትርክ አያስፈልግም። ተፈርሞልሻል፣ ተሰጥቶሻል። ሙሉ ቤተሰቡን እያመጣሽ መጨቃጨቅ አይጠበቅብሽም ማለት ነው። 3 ዓመትሽ እንግዲህ የተጨቃጨቅሽና ወደ 4ኛ ዓመትሽ ልትሸጋገሪ ነው ማለት ነው ደመቁ። ስለዚህ አብርሃም ደግሞ ደኔንህን አስመርምርና ልጁን የዳኒም ከሆነ እርማችንን እናወጣለን። የሌሎች የዚህ የሞሎያ ቅንጭላትም የሆነው ከሆነ የፈረንጁም ከሆነ አመቤትዬ 5 እኮ አይደሉም። ፈረንጁን ረሳሽ አንቺ። ፈረንጁን መደብለቅ አለብሽ። ዋናው ፈረንጁ ነው። ያዋለዳት ያገላገላት ፈረንጁ ነው እኮ። እሱ ዋና አባት ሳይሆን ይቀራል ብለሽ ነው? አንዱ አለቅላቂ እሱ ነው። ብዙ ናቸው የእሷ ብዙ ናቸው። አብራቸው የተጋደመችው ብዙ ናቸው። እነዚህ ብቻ አይደሉም። ነይሳም፣ ራሞ፣ ዳኒ እንደገና ደግሞ ሌሎቹ ይሄ አንድ ደግሞ የሆነ ቀይ ልጅ አለ። እሱ እኔ ስሙን አላውቅም። እሱን እንደገና ደግሞ ፈረንጁ አለ። 6 ይሄ የሞሎያ ቅንጭላት የመሰለው 7 ናቸው ውዴ። ስለዚህ ከዛም በላይ ሊሆኑ ይችላሉ። አሁን ደግሞ ሌላ ወንድ ጋር ለመምጣት ነው። እሷ ዝሮ ብር እየተከፈላት እኮ ነው። ሌላ ወንድ ጋር ብትመጣ ብር እየተከፈላት ነው። ስለዚህ ይቺ ምንድን ነው? ከዚች ምን ይጠበቃል? እንዴት እንደሚያረጋት እንዴት እንደሚያረጋት አላውቅም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ብዙዎቹ ከስድብ ውጭ ሌላ አታውቂም እያሉ ለእኔም ሀሳብ እየሰጡኝ ነበረ። እኔ በሚመጣው ቪዲዮ ነው የምሳደበው፣ በሚመጣው ቪዲዮ ነው ማቆሸሻቸው፣ በሚመጣው ቪዲዮ ነው የምናገረው። ደመቁ አዎ ድብን ያለ ቆሻሻ ረካሽ የሴት ረካሽ ናት። ሴት ወልዶ ሴት ያሳደጋት እንድትባል የምትደረገው በራሷ በአንደበቷ በቆሸሸችው በቆሸሻ በምትለቀው ቪዲዮ ነው። እንግዲህ ይሄ ቪዲዮ የተሰራው ትናንትና ሳይሆን ትናንት ወዲያ የተሰራ ቪዲዮ ነው። ይሄ ቢጃማ ደግሞ የሚለበሰው ሶሻል ሚዲያ ላይ ሳይሆን ቤት ውስጥ ኩሽና ቤት ስትገቢ ነው ማለት ነው። ማወቅ አለብሽ። ወደ ሚዲያ የምትለብሽውን ልብስና ወደዚህ የምትለብሽውን ልብስ ግድ ማወቅ አለብሽ ማለት ነው። አስፈላጊ ከሆነ ደግሞ ጥሩ ልብስ ድጋሜ መላክ አለባችሁ። ገባችሁ? ይሄ ሸኔ ላይ የተጠለበ ልብስ ብዙ ጊዜ የቤት ውስጥ ቢጃማ እንጂ የሚሆነው ሶሻል ሚዲያ ላይ መተሽ የምትለብሽው አይደለም። ቢጃማ አለ። ይሄ ብዙም ሰው ፊት ተለብሶ የሚወጣ አይደለም። ወይም ሶሻል ሚዲያ ላይ በአደባባይ ምናልባት በእናንተ ሊፈቀድም ይችላል፣ ግን በእናንተም አይፈቀድም። የሃይማኖት አባቶች ራሱ እንደዚህ አያስተምሩም። እና እናንተ አንቺ ግን ከዛ የወጣሽ ጋጥ ወጥ ስለሆንሽ ነው። ከዛ ያፈነገጥሽ ነሽ። አዎ ዛና አትወክሊምም አትመጽኒምም። እና የምሬን ነው የምላችሁ። ህዝብ ተባብሮ እርግፍ አድርጎ ቢተዋትችን ደመቁን እንደዚህ ባልተጨማለቀች። ልጆቹ ገደል እንዲገቡ የተደረጉት ለዚህ ልክ የሚሆኑት እነሱ ዶራላቸው ብቻ እንዳትጎል ነው። ያቺ ብር እንዳትጎል ነው ጥረታቸው፣ ድክመታቸው። ብሪቱ እንዳትጎል ያቺ የምትወጣው ብር እንጂ የህዝብን ሀሳብ
የህዝብን ምንም የሚያዳምጥ የለም። የራሳችሁን ብቻ ለምን ትንሰራፈፋላችሁ? ህዝብ እዚህ ጋር እየታመሰ ነው አይደለም? እየተሳደቡ ነው፣ በጎችሽ እየተሳደቡ ነው በየቤቱ እየሄዱ። ስለዚህ አትርከሽ፣ በጣምም አታብዢው። ጀግና 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 ሲሉ ነበር ደግሞ ትናንትና። አይ ምን ጀግንነት አላት? ራሷ እንድትሰደብ እየሰራች ቪዲዮ፣ ራሷ እንድትንቋሸሽ ዝቅ እንድትል እየሰራች። ለማንኛውም ተጣልተናል፣ 80ዋን ሰጥቻለሁ ብለሃል። አብርሃምም ከእሷ ጋር ብዙም ባትጨመላለቁ፣ ከእሷ ጋር ብዙም ባትጨቃጨቅ በጣም የተሻለ ነገር ነው ማለት ነው። እውነቴን ነው። አትጨቃጨቅ እሷ ጋራ። ምክንያቱም ይሄ ማንንም ወንድ እያመጣ ቁጥር ዝም ብላ ይሄ ደግሞ እዩብ ትላለች። ጅል የእሱ እዩብ ጭቃ ቆሻሻ የሞሉ ያቀንጭላት የመሰለ ሲያስጠላ። እመቤት እኮ ተናግራለች። የሞሉ ያቀንጭላት የመሰለ ብላለች። እና ለማንኛውም እሷ ጋር ጭቅጭቅ አያስፈልግም። የጋሽዬ ልጅ አብርሃም ታደሰ ከእሷ ጋር ትጨቃጨቅ። እሷ እንደሆነች እረካሽ ናትኝ። ገንዘብ ብቻ ነው፣ ገንዘብና ገንዘብ ብቻ ነው ዘመዷ እንጂ ራሷን ዝቅ አድርጋ ማንነቷን ሽጣ ክብሯን ሽጣ በገንዘብ ቀይራ ሌናዋ ቅንጭላቷ ሁሉ ነገሯ በገንዘብ የተቀየረ በዶላር። አንዳንድ ጊዜ ደግሞ ክብር ይበልጣል። ክብር ነው የሚበልጠው ከገንዘብ ክብር ነው የሚበልጠው። እና ያው እሷ ደግሞ በጣም ታሳዝናለች። ምክንያቱም ክብሯን ያጣች ሴት ናትኝ። ይቺ ሴትዮ ደግሞ ምንድን ነው የምትለው? ይቺ የአብርሃም አክስት ማለት ነው። ታቦጠቡጫለሽ ብለሽ ከባህል ገብተሽ ቀጣፊ። ድራማ እኮ ነው። ህዝብ አቆባችኋል እኮ። ውሸት እኮ ነው። ጠብ የለ ምን የለ፣ ዝም ብላችሁ እኮ ነው የምታለቀልቁት። በጣም ነው የሚያስጠሉት። ወላሂ አስጠላ። በቃ ውሸት ውሸት ውሸት። ልታዩት ፈልጋችሁ ከሆነ ተውት በቃ መስራቱን። አትጨመላለቅ። የደመቁ ወደዛ